እኔ አጸደነኝ አንቺን ልቅምቃሚ ገንዘብ የምቀበለው መቼም አላረጉም። እሺ ቶ አንቺ ቆሻሻ ምን አባሽ ነው ያደረግሽው? ምንድን ያደረግሽው? ማረጋውንማ እኔ ነው የምታውቂሽ። አንቺ ለኔ ነው 200 ብር የምትሰጪኝ? ለኔ አጸደ መቼ ነው ግን አንቺ ይሄን ቤት ማመስ የምታቆም? መቼ ነው ግን ከጥፋትሽ የምታርፍ? እንዴ ወንድሜ እስኪ አሁን ሰላም እናውርድ ከማለት ውጭ ምን አጠፋኝ? እኔ እኮ መልካምና ጥሩ ነገር አስቤ ነው። ሰላም ፈልገሽ ይሄን ነገር እንዳላደረግሽው ሁላችንም እናውቃለን። ለካ ድምፁ ድረስ ይሰማል። ለማንኛውም ውድ ወንድምሽ እዝራ ለውድ ሚስቱ እያንጎራጎረላት ነበር። ምን እየቀለድሽ መሆን አለበት? ሜርሲ መብሰልሰሉን አቁሚና ያልኩሽን በሙሉ አድርጊ። መጀመሪያ በማህደር ግድያ እጅሽ እንደሌለበት እስክንድርን አሳምኚው። ህይወታችን እኮ በቃ ተቀየረ። ይሄን ሀብት ይሄን ገንዘብ ዋኛንበት። በቃ ቀስ እያልሽ ቅዘፊ ኩኩሻዬ፣ እንደ ታይታኒክ ከበረዶ ጋር እንዳንጋጭ። ደግሞ እንዴት ነው የተወንሽው ባክሽ? እኔማ ያንን ቋንቋሽን ትናገሪያለሽ ብዬ ስቅቅ ነበር ያልኩት። አንደኛ ነሽ ጎበዝ። አይን ኤክስሬ የሚያነሳ ቢሆን ኑሮ ምን ልትይ ነበር? በእኔ መፈታት ውስጥሽ እንዴት እያረረ እንደሆነ ያሳየኝ ነበር። በመፈታቴ ደስተኛ ለመምሰል ባትሞክሪ ጥሩ ነው። ከልብ ያልሆነ ነገር ይቅርብሽ። በዛ ትቀልጃለሽ እንደ አክስቴ። ታዲያ ምን ላድርግ? ምናልባት ቁም ነገሬ ካልገባሽ እስኪ በቀልድ መልኩ እንኳን ልሞክርሽ ብዬ እኮ ነው። ስልቱ ይግባሽ እንጂ ነይ ተነሽና እንቀላቀላቸው። ከዛም በኋላ ድራማውን በተገቢው መንገድ እንጫወት። ባኝ ምንድነው እንዴ? የሰው ነፍስ እኮ ነው የጠፋው። እንደ ቀላል ነገር የሰው ነፍስ ካጠፋው ነገር እባክህን አባዬ፣ አሁንም ቢሆን እኮ ልጅ ነኝ። አንተም አባትነትን እኔም ልጅነቴን መካድ አንችልም። መነንና አጸደ ተለያይተው ራሱ እንደማይስማሙ እያየን ነው ማለት ነው። እንግዲህ መነን አጸደን ከሩቅ አስጠርታ ከዚህ በፊት እሷ ያደረገችባትን ነገር አድርጋታለች ማለት ነው። እንግዲህ አጸደ ከዚህ በፊት መነን ከቤት በተባረረችበት ሰዓት የታክሲ እንኳን የለሽም ብላ 200 ብር ወርውራላት ነበረ። ያንን እንግዲህ አጸደን ለመበቀል ሞክራ ነበር። አጸደ ግን ከመኪና ውስጥ አውጥታ ቀጥቅጣታለች ማለት ነው። መነን በማጭበርበርና ሃናን በማታለል ብር እያገኘች ስለሆነ አሁን ላይ ለማሳየት ፈልጋ ይሄንን ነገር ብታደርግም ግን ደግሞ ዱላ ቀምሳለች ማለት ነው። አጸደ መነን ይሄንን ነገር ኬት እንዳመጣች ግራ ቢገባትም ግን ደግሞ ወይ ዘርፋ ወይ ደግሞ ከዚህ በፊት ከእስክንድር ጋር በነበረችበት ሰዓት እያታለለች ብር ወስዳለች ብላ ነው ያሰበችው። መነን ግን ያንን ነገር አላደረገችም። ምክንያቱም አሁን ላይ ከሃና ከሀብል እናት ጋር ስለተገናኘች ሃናን እያታለለች እንግዲህ እንደፈለጋት እየሆነች ነው ያለችው ማለት ነው። ሃናም እንግዲህ መነንን ከምንም በላይ አምናታለች። በዛ ላይ ደግሞ ኩኩሻም ከተባለችውና ከታቀደው በላይ እየተወነች ነው ያለችው። ሃናም ልጄን አገኘው ብላ በእናትነት ስሜት እንግዲህ ኩኩሻን እየተንከባከበቻትና እንባዋን እያፈሰሰች ነው ያለችው። በእናትነት ሆዷ ምንሃል ለሷ ስትጨነቅና ስትቸገር እንደነበረ በፍጹም ጥላት ልትሄድ እንደማትፈልግ ግን ደግሞ ነገሮች አስገድደዋት ያንን ነገር እንዳደረገችም እንባዋን እያፈሰሰች ነበረ ሃና ስትናገር የነበረው ማለት ነው። መነንና ኩኩሻ ግን በሃና ላይ እየተሳለቁባት እንደሆነ ያወቀች ጊዜ ቅስሟ እንደሚሰበር ግልጽ ነው ማለት ነው። መነን ለብር ብላ ማንንም ልትጎዳና ማንንም ምንም ልታረግ እንደምትችል እያየናት ነው ማለት ነው። በመልካም መንገድ ይሄንን ነገር ብታደርግ ሃና ለመነን ብዙ ነገር ልታደርግላት ትችል ነበረ። እውነተኛ ልጇንም አሳይታት ብዙ ነገር ልትጠቀም ትችል ነበረ። ምክንያቱም ይሄ ነገር ዛሬ ቢጠቅማትም ነገ ግን ሊጎዳት እንደሚችል ግልጽ ነው። እውነት ተደብቆ ስለማይቀር አንድ ቀን ደግሞ ወይ ኩኩሻ ነገሩን በሙሉ አበላሽታ ችግር ልትፈጥርና ያቀዱት እቅድ በጠቅላላ ሊበላሽ ይችላል ማለት ነው። ስለዚህ መነን ሁልጊዜም የምትራመደው በክፋትና በተንኮል መንገድ ስለሆነ ይሄ ነገር ደግሞ መቼም ቢሆን አያዛልቃትም። እስክንድር ላይ ያደረገችው ነገር ራሱ
ትልቅ ትምህርት ሊሆናት ሲገባ እንደገና ደግሞ ሌላ ይቅር የማይባል ስህተት እየሰራች ነው ያለች። በሃና ላይ እየቀለደችባት ነው ያለችው ማለት ነው። እዝራም ሀብልን ከምንም በላይ ወዷታል። ከዚህ በፊት እሷ ላይ ያደረገው ነገር በሙሉ ቆጭቶታልም እየተጸጸተምና ያንን ነገር እሷ ላይ በማድረጉ ይቅርታም እየጠየቃት ነው ያለው። ሀብልን ብትሆን በጣም መልካምና ሰው አክባሪ ስለሆነች ያ ነገር ምንም አልጎዳትም። ምክንያቱም በቀላሉ ይቅርታ አድርጋለታለች ስለምታፈቅረውና ስለምትወደው ያንን ነገር ቂም እሷ ላይ ያደረገውን ነገር በሙሉ ቂም አልያዘችበትም ማለት ነው። እዝራም እንግዲህ ከሷ ፍቅር እንደያዘው እርግጠኛ ስለሆነና በፊት እሷን እየበደላት እንደሆነ ስለገባው ድጋሚ ያለ ሰርግም ቢሆን ሁለቱ ብቻ ድጋሚ ተጋብተው ቀለበት አድርጎላታል ማለት ነው። ሀብልም እንግዲህ ክብረ ንጽህናዋንና ሀብልም ምንም ሳትሰስትና ለደቂቃም ሳታስብ እንግዲህ አብራው አድራለች ማለት ነው። ምክንያቱም ከእንግዲህ በኋላ ባሏ ስለሆነ አይደለም አሁን ያኔ ራሱ ለሱ ምንም ማድረግ ትችል ነበር ማለት ነው። አሁን ላይ ደግሞ በእርግጠኝነት እንደወደዳትና እንዳፈቀራት እርግጠኛ ስለሆነ ድጋሚ አግብቶ የራሱ ሚስት አድርጓታል ማለት ነው። በዚህም ነገር በጣም ደስተኛ ናቸው። እዝራ ከምንም በላይ ተደስቶና እያደረገ ባለው ነገር እረክቶ እያየነው ያለነው ማለት ነው። እስክንድርም ከዚህ በፊት ያቀደው ነገር ስለተሳካለት ድጋሚ እዝራ አብረው እንደ ባልና ሚስት መታየታቸው ለእስክንድር ትልቅ ደስታና ስኬት ነው ማለት ነው። ለዚህም ነው ገና ሲያያቸው እንዴት ነው የምታምሩት ብሎ ፊታቸው ላይ ደስታቸው በግልጽ ስለሚታይ ምን እንዳገኙ ሲጠይቃቸውም ነበር ማለት ነው። ስለዚህ ለአባታቸውም እንግዲህ ደስታቸውን በግልጽ ባይነግሩትም ግን ደግሞ እሱ ቀድሞ አውቆባቸው ነበረ ማለት ነው። አጸደ አሁንም ድረስ ለነሱ ለእዝራም ሆነ ለእስክንድር አልተኛችላቸውም። በተለይ ደግሞ ሀብልን ጠምዳ ነው የያዘቻት ማለት ነው። ከዛ ቤት እስካላባረረቻትና ከእዝራ እስካልተለያየች ድረስ ሀብል እዛ ቤት ውስጥ መቼም ሰላም እንደማይኖራት እያየን ነው ያለነው። ምክንያቱም እዝራ በድጋሚ ሀብልን ሲያገባት ስታይ ምን ያህል እንደተናደደችና እየተቆጨች እንደሆነ ግልጽ ነው ማለት ነው። ሜርሲም ቢሆን መቼም ቢሆን ለሀብል ይቅርታ እንደማታደርግላትና እሷን ከዚህ ቤት አባራ የአባቷን ሀብትና ንብረት እንግዲህ በራሷ እስካላደረገች ድረስ ሀብል እዛ ቤት ውስጥ መኖር እንደሌለባት አጸደም ሆነች ሜርሲ ሁሌም እያቀዱ ነው ያሉት። አጸደም ሜርሲን ከምንም በላይ ቀይራታለች። ምክንያቱም በአባቷ ላይና በወንድሟ ላይ እንድትበቀላቸው እያዘጋጀቻት ነው ያለችው። ሜርሲ አሁን ላይ ምን ማድረግ እንዳለባት ባታቅም ሀብል ከእስር ቤት በመፈታቷና አቤት ውስጥ ድጋሚ ከእዝራ ጋር በፍቅር መታየቷ ለሜርሲ ትልቅ ህመም ሆኖባታል። አጸደ ግን ሌላ እቅድ አቅዳ ነበረ ሜርሲ ባታበላሽባት ኖሮ ማለት ነው። ምክንያቱም አጸደ በማስመሰልና በተንኮል በጣም እየተካነች ስለሆነች ሜርሲንም ልክ እንደሷ ልታደርጋት እየፈለገች ነበር። ሜርሲ ግን ለሀብል ያላት የውስጥ ጥላቻ ፈንቅሎ ስለወጣ አጸደ እንዳለቻት ማድረግ አልቻለችም። ለዚህም ነው እዝራም ሆነ እስክንድር ሊበሉ የነበረውን ቁርስ ራሱ ትተውት የሄዱት ማለት ነው። ፊቷ ላይ ክፋትና ተንኮል ይታይባት ነበር ሜርሲ ላይ ማለት ነው። አጸደ ግን በማስመሰሏና ምንም እንደማያውቅና ቂም እንዳለያዘ ለማስመሰል ብትሞክርም አጸደ ግን ደግሞ እስክንድርም ሆነ እዝራ የሷን ተንኮል ስለሚያውቁባት በፍጹም አልተሳካላትም። በዛ ላይ ደግሞ ሜርሲ ፊት ለፊት ላይ ጥላቻዋ ስለሚታይ እቅዳችሁ አልሰራም ብለው አዋርደዋቸዋል ማለት ነው። አጸደም እንግዲህ እቅዷ ስላልተሳካላት ሜርሲን እየተቆጣችና እየተናደደችባት ነበር ማለት ነው። ያጸደ አላማ እንግዲህ በማስመሰልና ለነሱ ወዳጅ መስሎ ጊዜውን ስታገኝ እንደባብ ልትነድፋቸው ነበር ያሰበችው። ግን ደግሞ እቅዷ አልሰራላትም። ምክንያቱም እዝራም ሆነ እስክንድር አጸደ ምን ያህል እባብ እንደሆነች ስለሚያውቁባት አሁን ማስመሰሏ በፍጹም አልተሳካላትም ማለት ነው። በዚህ ማለች በዚህ እንግዲህ አጸደ በተደጋጋሚ እቅዷና አላማዋ በሙሉ እየከሸፈባት ነው ያለው ማለት ነው። ሜርሲንም እንግዲህ በራሷ ቁጥጥር ስር አድርጋታለች። እያንዳንዷ እንቅስቃሴዋ ሜርሲ በአጸደ ምክር ነው ማለት ነው።
ይሄ ነገርስ እንዴት እስከ መቼ እንደሚቀጥል ባናቅም እዝራና እስክንድር ክፉኛ ነው ሜርሲን የተቀየሟት ማለት ነው። ምክንያቱም ከወንድምና ከአባቷ አክስቷን አስበልጣ እንግዲህ የአክስቷን ምክር እየሰማች ገደል እየገባች ነው ያለችው። በዛ ላይ ደግሞ የሰው ነፍስ ስላጠፋች አባቷ እስክንድር መቼም ይቅር ሊላት አልፈለገም ማለት ነው። እሷም እንግዲህ ቅያሜዋና ሀብልን የማጥፋት ወይም ደግሞ ከዚህ ቤት የማባረር እቅዷን እንደያዘች ነው ያለችው። ሀብልም በተቻላት መጠን ለነሱ እንግዲህ ጥሩ ለመሆን እየሞከረች ነው። ግን ደግሞ አጸደ ብዙም አልተመቻቻትም። ምክንያቱም አሁን ላይ አጸደ እያስመሰለች እንደሆነና የሆነ ጊዜ ስታገኝ ልትጎዳት እንደምትችል ሀብል ገብቷታል። ግን ደግሞ በተቻላት መጠን ሀብል እነሱን ወደሷ ለማቅረብና እንደ ቤተሰብ በፍቅር ለመኖር እየጣረች ነው ያለችው ማለት ነው። ኩኩሻማ አሁን ላይ ሁሉም ነገር ተመችቷታል። ወደፊት የሚመጣው ሀብትና ንብረት እንግዲህ እየታያ በትወናዋ ላይ ምንም አይነት ስህተት እንዳትሰራ እየተጠነቀቀች ነው። ሀና ግን አሁን ላይ በጣም ነው የምታሳዝነው። ምክንያቱም ልጄ ናት ብላ ኩኩሻን እየተንሰፈሰፈችላትና ከዚህ በፊት ለምን ጥላት እንደሄደችም ልትነግራት እያሰበች ነው ያለችው።